በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰቡ ለወርኃ ጥር በዛቲ ዕለት ተስካሮሙ ለቅዱሳን ወክቡራን መክሲሞስ ወደማቴዎስ አኀው ውሉዱ ለንጉሠ ሮሜ ለወንድዮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥር 17 በዝች ቀን ለወንድዮስ ለሮም ንጉሥ ልጆቹ የሆኑ የከበሩና የተመሰገኑ መክሲሞስና ዱማቴዎስ መታሰቢያቸው ነው። ይህም ንጉሥ ሃይማኖቱ የቀና እግዚአብሔርንም የሚፈራ በእውነትም የቀና ፍርድን የሚፈርድ ነበር። ስለዚህም እሊህና ሁለት ቅዱሳን ልጆቹን እግዚአብሔር ሰጠው። እነርሱም ከታናሽነታቸው ጀምሮ በንጽሕና እንደ እግዚአብሔር መላእክት ሆኑ። ትሕትናን፣ ፈሪሃ እግዚአብሔርን በማስተማር አሳደጋቸው። የሚጾሙና የሚጸልዩ በቀንና በሌሊት የብሉይና የሐዲስ መጻሕፍቶችንም የሚያነቡ ሆኑ። ከዚህ በኋላ ይህን ዓለም ይተውት ዘንድ የመላእክትንም ልብስ ይለብሱ ዘንድ እርሷም የከበረች የምንኩስና ልብስ ናት አሰቡ። ከዚያም ሐሳብ መጣባቸው። ሃይማኖታቸው የቀና 318ቱ አባቶች ወደ ተሰበሰቡበት ወደ ኒቅያ ሂደው ይጸልዩ ዘንድ እንዲያሰናብታቸው ለአባታቸው ምክንያትን አቀረቡ። ይህንንም ከእርሳቸው በሰማ ጊዜ እጅግ ደስ አለው። ከብዙ አገልጋዮችና ከብዙ ሰራዊት ጋር አሰናበታቸው። ከኒቅያ ሀገርም በደረሱ ጊዜ በከበረ ቦታ በረከትን ተቀበሉ። ሰራዊቱንም ወደ ንጉሡ አባታቸው ጌታችን ንጉሥ ሆይ እኛ ከዚህ ጥቂት ቀን መቆየት እንሻለን ከሚል ጽሑፍ ጋር ጽፈው ላኩ። ከዚህ በኋላ ለአንድ ጻድቅ መነኮስ ሐሳባቸውን ገለጡ። እንዲህም አሉት፣ ካንተ ዘንድ የምንኩስና ልብስ እንድንለብስ እንሻለን አሉት። እርሱም እኔ ከንጉሥ አባታቸው የተነሳ ፈራለሁ። ነገር ግን ወደ ሶርያ ሄዱ። ስሙ አጋብዮስ የሚባል ከዚህ ሃይማኖት የቀና ካህን ደግ መነኮስ አለ አላቸው። ይህንንም ሲላቸው ምክሩን ተቀብለው ወደ ሶርያ ተጉዘው ወደ ቅዱስ አባ አጋብዮስ ደርሰው ሐሳባቸውን ገለጡለት። እርሱም ተቀብሎ የምንኩስና ልብስን አለበሳቸው። እስከሚያርፍበትም ቀን ከእርሱ ዘንድ ኖሩ። ከረፍቱ አስቀድሞ ያየውን ራእይ ነገራቸው። ታላቁ አባ መቃርስ ወደ እርሱ እንደመጣና ልጆች መክሲሞስና ዱማቴዎስ ለእኔ ልጆቼ የሆኑኝ ዘንድ ወደ እኔ ወደ አስቄጥስ ገዳም እንዲመጡ ከመሞቴ በፊት እዘዛቸው አሉ። ዳግመኛም እንዲህ አላቸው፣ ልጆች እኔ ይህን ሰው አባ መቃርስን በሥጋው አየው ዘንድ እመኝ ነበረ። እነሆ በመንፈስ አየሁት። እናንተም ከሞት በኋላ ወደ እርሱ ሂዱ አላቸው። ካረፈም በኋላ ግን አልሄዱም። በዚያም በሶርያ ሀገር ኖሩ እንጂ። እግዚአብሔርም ሀብተ ፈውስ ሰጥቷቸው በሽተኞችን የሚፈውሱ ሆኑ። ወሬያቸውን በሀገሮች ሁሉ ተሰማ። በባሕርና በየብስ ከሚነግዱ ነጋዴያንም የመርከብ መዛነቢያዎችን መስራት ተምረው ከድካም ዋጋቸው በየጥቂቱ የሚመገቡና የተረፈውን ለድሆች ችግረኞች የሚሰጡ ሆኑ። እግዚአብሔርም በእጆቻቸው ከሚሰራቸው ድንቆች ታምራቶች የተነሳ የቅዱሳን መክሲሞስና ዱማቴዎስ ስም መናፍስት ርኩሳን በሚሰሙ ጊዜ ከሰዎች ወጥተው ይሸሻሉ። ሰዎችም ያን ጊዜ በጌታ ኃይል ይድናሉ፣ ጤነኞችም ይሆናሉ። እጅግ ታላቅም የሆነ በጎዳና አጠገብ የሚኖር ከይሲ ነበር። ብዙዎች ሰዎችንም አጥፍቷል። የሀገር ሰዎችም ወደ ከበሩ መክሲሞስና ዱማቴዎስ መጥተው ከዚያ ከይሲ ያድኗቸው ዘንድ ለምኗቸው። አባ መክሲሞስም ክርታስ አንስቶ እንዲህ ብሎ ጻፈ። የብፁዕ መቃርዮስ አምላክ በሆነ መንፈስ ቅዱስንም በለበሰ በአባታችን በአጋብዮስ አምላክ በሕያው እግዚአብሔር አምላካዊ ቃል በጌታችን በኢየሱስ ክርስቶስ ስም ይህ ደብዳቤ ከዋሻ ደጅ ቢደርስ አንተ ወጥተህ ሙት፣ የሰማይ ወፎችም ይብሉህ አለ። አንድ ሰውም ያችን ደብዳቤ ተቀብሎ ሄደ። በዚያም የዘንዶ ዋሻ ደጃፍ አኖራት። በዚያንም ጊዜ ዘንዶው ወጥቶ ሞተ። የሰማይ ወፎችም በሉት። ሕዝቦችም ሁሉ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። የክብር ባለቤት ጌታችንም በልይ ቅዱሳን በመክሲሞስና በዱማቴዎስ እጆች ብዙዎች ድንቆች ተምራቶችን አደረገ። ለስም አጠራሩ ክብር ይሁን። በአንዲትም ዕለት ከአባታቸው መኳንንቶች አንዱ ወደ ባሕር ዳርቻ ደረሰ። ከመርከበኞችም በአንዱ መርከብ መዛነቢያ ላይ መክሲሞስና ዱማቴዎስ የሚል ጽሑፍ ባየ ጊዜ የመርከቡን ሹም ጠየቀው። እርሱም እንዲህ አለው፣ በጸሎታቸው ከስጥመተ እግዚአብሔር ያድነኝ ዘንድ የሊህን ሁለት ወንድማማቾች የከበሩ መነኮሳት ስማቸውን በመርከቤ ላይ ጻፍኩ። መኮንኑም መልካቸው ምን ይመስላል አለው። እርሱም የመልካቸውን ምልክት ነገረው። የንጉሡ ልጆች እንደሆኑም አውቆ ያነጋዴ ወደ ንጉሥ አባታቸው አደረሰው። ንጉሡም ጠየቀው። ነጋዴውም የመልካቸውን አምሳል አስረዳው። ንጉሡም ልጆቹ እንደሆኑ በተረዳ ጊዜ እናታቸውንና እህታቸውን ከብዙ ሰራዊት ጋር ወደ እነርሱ ላከ። ደርሰውም ባዩአቸው ጊዜ ጮኸው አለቀሱ። እናታቸውም ወደ ንጉሥ አባታቸው ከእርሷ ጋር ይመጡ ዘንድ ለመነቻቸው።
እነርሱም ራሳችንን ስዕለት አድርገን ለእግዚአብሔር ሰጥተናልና ቃል ኪዳናችንን ማፍረስ አይቻለንም። ነገር ግን ሂጂ፣ ላንቺም ለአባታችንም ከመከራ ሁሉ እግዚአብሔር ያድናችሁ ዘንድ እንጸልይላችኋለን። በዚህም አነጋገር አረጋጓት። በመለየቷን ፈጽማ እያዘነች ተመለሰች። ወደ ንጉሡም በደረሰች ጊዜ ከእነርሱ የሆነውን ነገረችው። ንጉሡም ለሚስቱና ለባለሟሎቹ እንዲህ አለ። በእግዚአብሔር በኢየሱስ ክርስቶስ ዘንድ የሕይወት ድል ይሆኑን ዘንድ እንተዋቸው፣ ጸሎታቸውም ይጠቅመናል። በዓለም ውስጥ ያለ ክብር ሁሉ እንደ ሕልም አላፊ ጠፊ ነውና፣ እነርሱ ግን የማያልፍ መንግሥትን አተረፉ። በዚያም ወራት የሮሚ ሀገር ሊቀ ጳጳሳት አረፈ። ስለሚሾሙትም ሊቀ ጳጳሳት ይማከሩ ዘንድ ኤጲስቆጶሳት ጳጳሳትን ተሰበሰቡ። የከበረ መክሲሞስንም አሰቡትና ሁሉም ለዚች ሹመት እርሱ በእውነት የሚገባል ተባባሉ። በሽተኞችን ይፈውስ ዘንድ ብዙዎች የሆኑ ድንቆች ታምራቶችን የሚያደርግ ዘንድ እግዚአብሔር ታላቅ ጸጋ ሰጥቶታልና፣ በዕድሜውም ወጣት ሲሆን ክርስቶስ በውስጡ ስላደረ በእውቀትና በበጎ ሥራ በቤተ ክርስቲያን ሕግና ሥርዓት ሁሉ ፍጹም ነው። ይህንንም በሰሙ ጊዜ አባቱና እናቱ ደስ አላቸው። መኳንንቶችንም ላኩ። የከበሩ መክሲሞስንና ዱማቴዎስንም ወደ ሮሜ ይሰዳቸው ዘንድ ወደ ሶርያ ሀገር ገዥ ደብዳቤ አብረው ላኩ። እሊህም ቅዱሳን ሰምተው እጅግ አዘኑ። አባታቸው አባ ጋቢዮስም ያዘዛቸውን አሰቡ። በዚያንም ጊዜ የተነሱ፣ ልብሳቸውንም ለውጠው ወደ ኤርትራ ባህር ዳርቻ ተጓዙ። ወደ የትም እንደሚጓዙ አያውቅም። ውሃን በሚጠሙ ጊዜም እግዚአብሔር መራራውን ውሃ ለውጦ ጣፋጭ አድርጎላቸው ይጠጣሉ። ከዚህ በኋላ ከእርሱ ዘንድ ረድኤትን ኃይልን ላከላቸው። ከሶርያ ሀገርም ተሸክማ ወደ አስቄጥስ ገዳም አደረሰቻቸው። ወደ አባ መቃርስም ገብተው በእርሱ ዘንድ መኖርን እንደሚሹት ነገሩት። እነርሱም በጸጋ የለመለሙ እንደሆኑ ባየ ጊዜ በገዳም መኖርን የማይችሉ መስለው በገዳም ውስጥ ያለውን ችግር ነገራቸው። በዚህ መኖር አትችሉም አላቸው። እነርሱም አባታችን ሆይ ተወን፣ ከዚህ መኖር ካልተቻለን እንሄዳለን ብለው መለሱት። ከዚህ በኋላ ሰሌን መስራትን አስተማራቸው። ሰሌንም የሚቆርጡበትን ወንዝ አሳያቸው። ማደሪያቸውንም እስከሚሰሩ ድረስ ረዳቸው። የእጅ ስራቸውንም የሚሸጥና ምግባቸውን የሚያመጥላቸውን አንድ ሕዝባዊ ሰው አምጥቶ አገናኛቸው። እንዲህም ሁነው ከቶ ከሰው ሳይገናኙ 3 ዓመት ኖሩ። ነገር ግን በጭልታና በዝምታ ወደ ቤተ ክርስቲያን የሚገቡና ስጋውን ደሙን ተቀብለው ወደ ማደሪያቸው የሚመለሱ ሆኑ። 3 ዓመት ያህል ወደ እርሱ ስላልመጡና ስላልጎበኙት አባታቸው አባ መቃርስ ከስራቸው የተነሳ ደነቀ። ስራቸውንም ይገልጥለት ዘንድ ወደ ጌታችን ለመነና ተነስተው ወደ እርሳቸው ሄደ። እነርሱም በመምጣቱ ደስ ተሰኙበት። በዚያች ሌሊትም ከእርሳቸው ጋር አደረ። ለጸሎትም በተነሱ ጊዜ የእሳት ሐብል ካፋቸው ሲወጣና ወደ ሰማይ ሲደርስ ሰይጣናትም እንደ ዝንቦች ሲከቡት የእግዚአብሔር መልአክ በእሳት ሰይፍ ዝንቦችን ሲያባርራቸው የከበሩ መክሲሞስንና ዱማቴዎስን አያቸው። በነጋም ጊዜ አስኬማን አለበሳቸው። ጸልዩልኝ ብሏቸውም ሊሄድ ተነሳ። እነርሱም ሰገዱለትና አባታቸው አንተ በእኛ ላይ ልትጸልይ ዘንድ ትባርከንም ዘንድ የሚገባ ነው አሉ። ተጋድሏቸውንም በፈጸሙ ጊዜ እግዚአብሔር ከዚህ ዓለም ድካም ሊያሳርፋቸው ወደደ። መክሲሞስም በጽኑ ሕማም ታመመ። ስጋውም እንደ እሳት ጋለ። ወደ እርሱም ይመጣ ዘንድ ወደ አባ መቃርስ ላከ። አባ መቃርስም በመጣ ጊዜ በደዌ ሲሰቃይ ያገኘው። መክሲሞስም ጸልይልኝ ባርከኝም አለው። እርሱም በላይዋ አማትቦ ይህ ደዌ ካንተ ይርቃልና አይዞህ አለው። መክሲሞስም አባቴ ሆይ በዚች ደዌ ከዚህ ዓለም እንደምወጣን ያውቃለሁ። ረድኤት አገኝ ዘንድ አንተ ጸልይልኝ አለው። ይህንን በተናገረ ጊዜ መሪር ለቅሶን አለቀሰ። በዚያችም ጊዜ አባ መቃርስ የቅዱሳንን አንድነት፣ ነቢያትን፣ ሐዋርያትን፣ መጥምቁ ዮሐንስን፣ ንጉሥ ቆስጠንጢኖስንም አያቸው። እነርሱም ነፍሱ በክብር እስከወጣች ድረስ በአባ መክሲሞስ ዙሪያ ነበሩ። አባ መቃርስም አልቅሶ መክሲሞስ ሆይ የተመሰገንክ የከበርክ ነህ አለ። ዱማቴዎስም በወንድሙ ላይ መራራ ለቅሶ በማልቀስ አባ መቃርስን የሚለምነው ሆነ። ነፍሴን የሚወስዳትና ወደ ወንድሜም ያደርሳት ዘንድ ስለ እኔ ወደ እግዚአብሔር ጸልይ አለው። አባ መክሲሞስም ከተቀበረ በኋላ በ3ኛው ቀን አባ ዱማቴዎስ ታመመ። ስለ እርሱም ለአባ መቃርስ ነገሩት። አባ መቃርስም ወደ እርሱ ሊሄድ ተነሳ። በጉዞ ላይም ሳለ አስቀድሞ ወደ አባ መክሲሞስ የመጡትን የቅዱሳን አንድነት አየ። የአባ ዱማቴዎስንም ነፍስ ተቀብለው በክብር ወደ ሰማይ አሳረጓት። አባ መቃርስም ወደ በዓታቸው ሲደርስ ዱማቴዎስን አርፎ አገኘው። ወስዶም ከወንድሙ ከመክሲሞስ ጋር በአንድ መቃብር በክብር ቀበረው። የመክሲሞስም ረፍት በዚህ ወር በ14ኛው ቀን ነው። ዳግመኛም የዱማቴዎስ ረፍት ጥር 17 በዚች ቀን ነው። የከበረ አባ መቃርስም ያ ቦታ በስማቸው እንዲጠራ አዘዘ። እንዲሁም ደብረ በርሞስ ተብሎ እስከዛሬ የሚጠራ ሆነ። ለዘላለሙ መታሰቢያቸው ተደረገ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ አባት
በከበሩ መክሲሞስና ዱማቴዎስ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለዱማቴዎስ ዘአጽፈት ጉሃን አጽፉ እህወ መክሲሞስ በስጋ ወበመንፈስ ቅዱስ ውታፉ ሰራዊተ ሰይጣን ቀሪበ ዘይክህሉ አውደ ምዕራፉ ቦ መላክ ዘይጼልሎ በክንፉ ወቦ መላክ ዘይሰድድወሙ በሰይፉ